ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁና አጋሩን። ለ100,000 ሰብስክራይበር ጉዟችንም አጋር መሆናችሁ ዛሬም እንዳይረሳ ብለናል። በመረጃ ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። በተለይም ወቅቱ የዓለም ዋንጫ ጨዋታዎች መጠናቀቂያ ሰዓት ላይ ነውና ፊፋ ለየት ያለ ነገር ይዤ መጥቻለሁ ብሏል። አስገራሚውን መረጃ እናደርሳችኋለን። ከዛ ውጪ ዘቴሌግራፍ ይዞት የወጣው መረጃ ደግሞ ትንሽ ለየት ያለ ነው። ስለ ዓለም ዋንጫ ጥቂት መረጃዎችን እናካፍላችኋለን። በአውሮፓ ሀያላን ክለቦች ወቅታዊ ቡድንና የዝውውር መረጃዎችን እናነሳለን። ማድሪድ ቤት ተጨማሪ የዝውውር መረጃ ይዘናል። በተጨማሪም ከባርሴሎና ጋርም በተያያዘ የምናካፋላችሁ የዝውውር መረጃዎች ይኖሩናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። የዝውውር መስኮቱን አስቀድመን እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በትልቅ ክለቦች ከቶትናም ሆትስፐርስ የዝውውር መስኮት ወቅታዊ እንቅስቃሴ ጨምሮ በማንቸስተር ሲቲ ቤት የቡድን ዜና ይዘናል። የቼልሲ የዝውውር መስኮት ወቅታዊ እንቅስቃሴን በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳል። የሊቨርፑሉ ተጫዋች ፊርማውን ካኖረ በኋላ በሊቨርፑል ያለውን የአማካኝ ክፍል ጥንካሬ እናነሳለን። በሊቨርፑል ስለሚፈለገውና የሊቨርፑል ሌጀንድ በስፋት እንመለከታለን። ማንቸስተር ዩናይትድ ስብስቡን ይፋ አድርጓል፣ እናደርሳቸዋለን። የሌሉ ሰዎች ምክንያታቸውን እንነግራቸዋለን ለዩናይትዳውያን። ከዛ ውጭ በዝውውር መስኮቱ ከማንቸስተር ዩናይትድ ጋር በተያዘ ተጨማሪ ጥንቅሮችን ይዘናል። አርሰናል 5 ተጫዋቾቹን ላያገኛቸው ይችላል፣ እናደርሳቸዋለን። የአርሰናል የግራ ተመላላሽ ትራንዚሽን እንነግራቸዋለን። 100 ሚሊዮን ፓውንድ በታች እንዳታመጡ ተብሏል። በአንድ ዝውውር ላይ የአርሰናል የዝውውር መስኮትን በስፋት እንቃኛለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩን። ቃል ነኝ መረጃውን የማካፍላችሁ። መልካም ቆይታ። በድጋሚ የዓለም ዋንጫ አሸናፊ ብሔራዊ ቡድን የአሸናፊነት ቀለበት እንደሚሰጠው ተረጋግጧል። በዘንድሮ ዓለም ዋንጫ ውድድር በታሪክ ለመጀመሪያ ጊዜ ቀለበት ይሰጣል። ውድ ቤተሰቦቻችን ይህንም ተከትሎ የፍጻሜ አሸናፊ ሀገር ከዋንጫና ሜዳሊያው ጋር 30 ቀለበት ይሰጣቸዋል። ፊፋ ይህንን የሚያደረገው ከአሜሪካ የስፖርት ሽልማት ልምዶች አንዱን ወደ ዓለም አቀፍ ውድድር ለማምጣት መሆኑን አስረድቷል። በአሜሪካ ስፖርት ውድድሮች ውስጥ ለአሸናፊ የተለያዩ ቀለበቶችን መሸለም የተለመደ ሲሆን ፊፋ አሜሪካ ላይ የተዘጋጀ ለተጫዋቾቼ ቀለበት ሳላደርግ ያለ ይመስላል። በነገራችን ላይ ከስፔንና ከአርጀንቲና አንዳቸው አሸናፊ ሆነው የሚሸለሙት ዋንጫ በዛሬው ዕለት በኒውዮርክ መከተሙን እንዲሁ አረጋግጠናል። በዚህ ዓለም ዋንጫ ላይ ክስተት ከነበሩ ጨዋታዎች በግማሽ ፍጻሜ የአርጀንቲናና የእንግሊዝ ጨዋታ ይጠቀሳል። የሁለቱ ጨዋታ ታሪኩ ብዙ ነው። ከሜዳ ውጭ ያለው የፖለቲካ ትኩሳት ሜዳ ውስጥ ያለውን ያሁላ ሽኩቻ እንድናይ አድርጎናል። የፎክላንድ ደሴት ጦርነት 1982 ከ255 በላይ እንግሊዛውያን ከ650 በላይ ጀርመናውያንን ከቀጠፈ በኋላ ጀርመን በብዙ ሺህ ኪሎ ሜትር ርቃ አርጀንቲና አፍንጫ ስር ያለችውን ፎክላንድ ደሴትን አሁንም እያስተዳደረች እንደሆነ ይታወቃል። ያ ነገር አሁንም ትኩሳት ነው በሁለቱ ሀገራት መካከል። ጨዋታው ለዛ ነው ትንሽ ዱላ የሚመስል ወይም የትግል አይነት ጨዋታ የነበረው። ዘቴሌግራፍ ዛሬ ታዲያ ይዞት የወጣው መረጃ ጨዋታው አልቢትሩ ፊሽካ ነፍተው 1ኛው ደቂቃ ጀምሮ ጨዋታው እስኪጠናቀቅ 97ኛው ደቂቃ ላይ የነበሩ ክስተቶችን ይፋ ሲያደርግ የአርጀንቲናውያን በእንግሊዝ ላይ ያደረሱትን ጥፋት በተመለከተ ነው። በጣም ለየት ያለ ነው። ምክንያቱም ከ1ኛ ደቂቃ እስከ 97ኛ ደቂቃ ተንትኖ ለማቅረብ ይቸግራሉ። ውድ ቤተሰቦቻችን ዘቴሌግራፍ ግን 1ኛው ደቂቃ ላይ ምን አደረጉ አርጀንቲኖች፣ 97ኛው ደቂቃ ላይ ዱቢ ማርቲኔስ ሰዓት አባክኗል፣ ስቋል የሚል ሁሉ ጽፈዋል። በጣም ለየት ያለ መረጃ ነው ከዚህ ጋር በተያያዘ ይዞ የወጣው። ቶማስ ቱሄል አንድ ነገር ተናገሩ። እንግሊዝ ኳስን ፖሰስ የማድረግ ዲኤንኤ የላትም ነው ያሉት። ውድ ቤተሰቦቻችን ወይም ይሄ የእንግሊዝ መገለጫ አይደለም፣ ኳስን በደንብ ፖሰስ ማድረግ ወይም ኳስን በደንብ መቀባበል የእንግሊዝ ባህል አይደለም የሚል ምልከታን ይዘው ወጥተዋል። እናሳ ሲባሉ ከቴንቲ ስፖርት ጋር ቆይታ ያደረጉት ቶማስ ቱሄል ኳስን በደንብ መጫወት የነ ስፔን፣ የነ አርጀንቲና፣ የነ ብራዚል ባህል ነው። ኳስን ይቆጣጠራሉ፣ ጨዋታውንም ይቆጣጠራሉ። እኛ ኳስን አንቆጣጠርም፣ ጨዋታ አንቆጣጠርም፣ ይሄ ደግሞ የእንግሊዝ ባህል ነው ብለው የእንግሊዝን እግር ኳስ ነው የተቹት። ምናልባት ለዚህ ንግግራቸው እንግሊዛውያን ዝም ይላቸዋል ወይ
እስከ 28 ኮንትራታቸው ይጸናል የተባሉት ቶማስ ቱሄል በዚህ ንግግራቸው ከእንግሊዛውያን ጋር ሆድና ጀርባ አይሆኑም ወይ? ትልቁ መነጋገሪያ ጉዳይ ሆኗል። በነገራችን ላይ በቶማስ ቱሄል የምትመራው እንግሊዝ በዚህ ዓለም ዋንጫ 2.7 ጊዜ በአማካይ የጨዋታ ፎርሜሽንን ቀይራለች። በሰባት ጨዋታ ነው። በነገራችን ላይ በጣም አነጋጋሪ ነው። ካታር በ3 ጨዋታ በአማካኝ 3.3 በጨዋታ ፎርሜሽን ተቀያየራለች። ጆርዳንን በተመሳይ ቤልጅየም፣ ቼክ ሪፐብሊክ፣ ፓራጓይ እያለ ይሄዳል። እንግሊዝ በጨዋታ 2.7 ጊዜ ወይም በጨዋታው ልሞስ 3 ጊዜ የጨዋታ ፎርሜሽን ቶማስ ቱሄል ሲቀያየሩ ነበረ። እሳቸው ናቸው እንግዲህ እንግሊዝ ኳስ የመቀባበል ባህል የላትም ሲሉ እንግሊዝ ምን አይነት የጨዋታ ባህል አላት የሚሉትን ግን አላብራሩትምና ጉዳዩን እንተዋለን። ውድ ቤተሰቦቻችን በጣም አነጋጋሪ ሀሳብ ያጋሩት በርካቶች ምናልባት በዚህ ንግግራቸው ከፌዴሬሽኑ ጋር ከእንግሊዛውያን ጋር ሆድና ጀርባ እንዳይሆኑ የበርካቶቹ ስጋት ነው። በዚህ የዓለም ዋንጫ የፍጻሜ ጨዋታ በትልቁ ይጠበቃል። አሁን እየወጡ ባሉ መረጃዎች በ2022 የዓለም ዋንጫ አርጀንቲና ከሳውዲ አረቢያ ያደረጉትን የምድብ የመጀመሪያ ጨዋታ ሳውዲ አረቢያ 2-1 ያሸነፈችበት ዌር ኢዝ ሜሲ የተባለበት ፋይናሊ ሜሲ ዋንጫውን አንስቶ አለው ያለበት የዓለም ዋንጫ ነበረ። ያንን የመክፈቻ ጨዋታ የመሩት ስሎቫኒያ ዳኛ ስላቭኮ ቪንቺች የ2026 የዓለም ዋንጫ የፍጻሜ ጨዋታ ይመሩታል እየተባለ ይገኛል። ዋና ዳኛው ቪንቺች አርጀንቲና በተሸነፈችበት በዛ ጨዋታ በመጀመሪያ አጋማሽ የሜሲን ጎል ጨምሮ 3 ጎሎችን ሽሮ የነበረ ሲሆን አንደኛው ላውታሮ ማርቲኔዝ ጎል መሻር ያልነበረበትና ከጨዋታ ውጭ ያልሆነ ኦፍሳይድ እንቅስቃሴ በመሆኑ ወቅት በእሱ እና በቫር ቡድኑ ላይ ትችት ሲዘነዘርም እንደነበረ የሚዘነጋ አይደለም። ይዳኛ ታዲያ ፊታችን እሁድ ምሽት 4 ሰዓት ስፔን ከአርጀንቲና ጋር የሚደረገውን ጨዋታ እንዲመሩት በፊፋ ተሰይመዋል። ምናልባት የዳኛ ለውጥ ካለ በቃል ስፖርት ዩቲዩብ ቻናል ተከታትለን ይህንኑ መረጃ ለእናንተ ውድ አድማጮቻችን እንዲሁም እናደርሳችሁ ይሆናል። በዓለም ዋንጫው ዙሪያ ጥቂት መረጃዎችን እንጨምር። የአርጀንቲኖ ፕሬዚዳንት ዣቬር ሜሌ በዓለም ዋንጫ የፍጻሜ ጨዋታ ላይ እንደማይገኙ አሳውቀዋል። ፕሬዚዳንቱ የማይገኙት ጨዋታውን እዛ ሆነው ካዩ መጥፎ ድል ይገጥመናል በሚል ባህል እምነት መሆኑ ተነግሯል። በዚህ ምክንያት ከመጀመሪያው ቀን ጀምሮ ጨዋታውን ካዩበት ቦታ ሆነው እንደሚጨርሱ አረጋግጠዋል። ወደ ኒውዮርክ ካልሄድም ከመጀመሪያ ቀን ጀምሮ እንዳደረግኩት ከእህቴ ጋር በተመሳሳይ ቦታ ቁጭ ብዬ ጨዋታውን እጀምራለሁ ብለዋል። አክሎም ይህንን የማደርገው ጥሩ ድል እንዲመጣ ባለኝ አጉል እምነት ነው ብሏልና እኔ እዛ ስቴዲየም ከተገኙ አርጀንቲና ትሸንፋለች ብለዋል። እሳቸው የፎክላንድ ደሴት የኛ ናቸው የሚለውን የሰሞኑን የአርጀንቲናን ተጫዋቾች ባነር ይዞ መግባት ቅር ብሎኛል ያሉት አርጀንቲናዊ ፕሬዚዳንት የፍጻሜውን ጨዋታ እንግሊዝ አሜሪካ ድረስ ሄጄ አልመለከትም ማለታቸው ግን አነጋጋሪ ሆኗል። ምክንያቱ ደግሞ መጥፎ ድል ጋር ማያያዛቸው ነው። በተቃራኒው የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በውዱ የስፔንና አርጀንቲና የዓለም ዋንጫ ፍጻሜ ጨዋታ እንደሚገኙ ተረጋግጧል። ፕሬዚዳንቱ ለፍጻሜ ጨዋታ ወደ ኒውዮርክ እንደሚያቀኑ የሀገሪቱ መንግስት አረጋግጧል። የስፔን ንጉስ እንዲሁ በፍጻሜው ጨዋታ ለመገኘት ወደ አሜሪካ እንደሚያቀኑ ተረጋግጧል። የአርጀንቲናው ፕሬዚዳንት ዣቬር ሜሎ ግን መጥፎ ዕድል እንዳይገጥማት ሀገሬ አልመጣም ብለዋል። ስፔን ግን አይደለም ጠቅላይ ሚኒስትሯ ንጉሷ ይመጣል የዓለም ዋንጫን ሊከታተል። ከዚህ ጋር በተያያዘ የስፔን ብሔራዊ ቡድን ምናልባት በስጋት ደረጃ ተይዞ የነበረው የላሚን ያማልን ጉዳይ በተመለከተ አሁን በወጡ መረጃዎች ላሚን ያማል 100% ለጨዋታው ይደርሳል። ያጋጠመው የጡንቻ ህመም ለጨዋታው ብቁ እንዳይሆን አያደርገውም። ምንም እንኳን ከስፔን ብሔራዊ ቡድን ጋር ትላንትና ልምምድ ባይሰራም ተጫዋቹ ግን በጣም የከፋ ነገር የለውምና ቋሚ 11 ውስጥ ሆኖ መጀመር ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘም ላሚን ያማል አልጋ ይወርስለታል የተባለውን ሜሲን በተቃራኒው ይፋለመዋል እንደማለት ነው። ሊዮኔል ሜሲ በተከታታይ በ11 የዓለም ዋንጫ ጨዋታ ላይ ጎል አስቆጥሯል ወይም አሲስት አድርጓል። ይህ ከ1966 ወዲህም በማንኛውም ተጫዋች የተመዘገበ ረጅሙ የግብ ተሳትፎ ሪካርድ ሆኗል። ሊዮኔል አንድሬስ ሜሲ በ11 ተከታታይ የዓለም ዋንጫ ጨዋታ የግብ አስተዋጽኦ አለው የሚል በ12ኛው ምን ያደርጋል ስፔን ላይ የሚለው ይጠበቃል። በነገራችን ላይ የሊዮኔል ሜሲዋ አርጀንቲና ፍጹም የተለየ ጊዜን ስታሳልፍ አንድ በጣም አስገራሚ መረጃ እናካፍላችሁ። በርካቶች ተስማሙበታላችሁ ብለን እናስባለን። የተረጋገጠ መረጃ ነው በነገራችን ላይ ይሄም በቁጥር የተደገፈ ነው። በባርሴሎና ያለ 19 ትልልቅ ውድድሮችን ተጫውቷል አርጀንቲና። ይሄ ኮፓ አሜሪካና የዓለም ዋንጫን ጨምሮ 9 ተጫውቷል። 9 ቶርናመንቶችን 46 ጨዋታዎችን ተጫውቷል። በአጠቃላይ
15 ጎሎችን አስቆጥሯል። 4ቱ የፍጻሜ ጨዋታዎች ናቸው። ምንም ዋንጫ አልበላም። ይሄ በባርሴሎና እያለ ነው። ባርሴሎናን ከለቀቀ በኋላ 4 ቶርናመንቶችን ነው 4 ውድድሮች ላይ የተካፈለው። የተጫወተው ብዛት 26 ነው። 20 ጎሎችን አስቆጥሯል። የግቡ ብዛት ጨምሯል። በ20 ጨዋታ 4 ፍጻሜ ደርሶ 3ቱን አሸንፏል። ይሄ በጣም አስገራሚ ነው። ሜሲ ከባርሴሎና በኋላ ሀገሩ ላይ ትኩረት አድርጓል እየተባለ ነው። ትስማማላችሁ ወይ? ውጤቱ ያንን ነው ግን የሚገልጸው። ምልከታችሁን ግን አጋሩን። ባለፉት 4 ዓመታት በሳውዲ አረቢያ ሲካሄድ የቆየው የስፔን ሱፐር ካፕ በቀጣይ በሳውዲ አረቢያ አይካሄድም። ቃል ስፖርት ላይ ናችሁ ውዶቻችን። ከዓለም ዋንጫ ወጣ ብለን አጫጭር ስፖርታዊ መረጃዎችን እናካፍላችሁ። ላይክ ማድረጋችሁ እንዳይረሳ። ሳውዲ አረቢያ የኤስያ ካፕ ውድድር የምታዘጋጅ በመሆኑ ውድድሩ በሀገሪቱ እንደሚካሄድ ተነግሯል። በቀጣይ ውድድሩ እንደማዘጋጀት አሜሪካ፣ ቻይና፣ ካታር፣ ሜክሲኮ እና ግብፅ ለስፔን እግር ኳስ ፌዴሬሽን ጥያቄ አቅርበዋል። በቀጣዩ የስፔን ሱፐር ካፕ ውድድር ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እና ሪያል ሶሴዳድ ሲካፈሉ አትሌቲኮ ማድሪድ ከባርሴሎና፣ ሪያል ሶሴዳድ ከሪያል ማድሪድ የግማሽ ፍጻሜ መርሃ ግብራቸውን ያደርጋሉ። የት የሚለውን በቀጣይ ስፔን እግር ኳስ ፌዴሬሽን ይፋ ያደርጋል። ለፍሎሬንቲኖ ፔሬዝ ነግሬዋለሁ የሚለው ማኬሌሌ ነው። በነገራችን ላይ ክላውዲዮ ማኬሌሌ ነው። ለፍሎሬንቲኖ ፔሬዝ ነግሬዋለሁ የሚለው ደግሞ ስለ ሚኬል ኦሊሴ ነው። ልክ እንደ ሜሲ ነው የሚያደርጋቸው ነገሮች ሌሎች አያደርጓቸውም ወይም አይጠብቋቸውም። ፍጹም የተለየ ታለንት አለው። እናም ይህ ተጫዋች አዲሱ ሮናልዶ ናዛሪዮ ዴሌማ ብየዋለው እያለ ይገኛል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በፍሎሬንቲኖ ፔሬዝ በኩል ተጫዋቹን ለማምጣት ፍላጎት አላቸው። ይሄ የተረጋገጠ ጉዳይ ነው። ፍሎሬንቲኖ ፔሬዝ ግን ይህን ተጫዋች ለማምጣት የዝውውር መስኮቱን ሪከርድ መስበር ይጠበቅባቸዋል። ክላውዲዮ ማኬሌሌ ግን የተከፈለው ተከፍሎ ለሪያል ማድሪድ ሚኬል ኦሊሴ መጫወት አለበት እያለ ይገኛል። ከዚህ ጋር በተያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከዓለም ዋንጫ ፍጻሜ ጨዋታ በኋላ ሚኬል ኦሊሴ እና ባየር ሙኒክ ቁጭ ብለው ስለ ዝውውሩ ይነጋገራሉም ተብሎ ይጠበቃል። የአትሌቲኮ ማድሪድ እና የባርሴሎና ውዝግብ አሁንም እንደቀጠለ ነው። የዩሊያን አልቫሬዝ ዝውውር ነው። አልቫሬዝን 200 ሚሊዮን ቢቀርብልን አንሸጥም እያሉ ነው። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አንሄል ሄል ጁሊያን አልቫሬዝ አይሸጥም ብለዋል። አልቫሬዝ ለአትሌቲኮ ማድሪድ የሚስማማ አጥቂ ነው፣ ከሱ ጋር መቀጠል እንፈልጋለን ሲሉ ተደምጧል። ምላሻችን ግልጽ ነው የሚሉት ኃላፊው 200 ሚሊዮን ዩሮ ቢቀርብም ዩሊያን አልቫሬዝን አንሸጥም ብለዋል። አልቫሬዝን ለማስፈረም ባርሴሎና 100 ሚሊዮን እንዲሁም ሪያል ማድሪድ 150 ሚሊዮን አቅርበው ውድቅ እንደተደረገባቸው የሚዘነጋ አይደለም። በእርግጥ የሪያል ማድሪድ 150 ሚሊዮን ዩሮ የፕሬዚዳንታዊ ምርጫ ሆይ ሆይታ እንጂ ሊያስፈርሙት ፈልገው አይደለም የሚለው ከመጋረጃ ጀርባ ያሉ መረጃዎች ቢወጡም ባርሴሎና ግን ነገሩን አልተወም። ምናልባት የዓለም ዋንጫ የአርጀንቲና ጉዞ ፍጻሜ ጨዋታ ብቻ ይጠበቃል። ስለዚህ ከጁላይ 19 በኋላ አንዳች ነገር እዚህ ዝውውር ላይ ግን መፈጠሩ አይቀርም። አንድ የዝውውር መረጃ እንጨምር። በአውሮፓ ቆይታችን ፓሪሰን ዠርሜኖች በጣም አስደናቂውን ተጫዋች አክሉችን ለማስፈረም ከጫፍ ደርሷል። ወደ ቤተሰቦቻችን በሁለቱ አካላት መካከል ማለትም በፓሪሰን ዠርሜንና በተጫዋቹ መካከል ሲደረግ የነበረው ድርድር ከስምምነት መድረሳቸውን ተከትሎ በሞናኮ እና በፓሪሰን ዠርሜን መካከል ያለፉት ጥቂት ቀናት ድርድሮች ሲደረጉ ነበር። አሁን ባለ ሂደት በጣም ተቃርቧል የሚሉ መረጃዎች በስፋት ወጥተዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የመጨረሻዎቹን ስራ ፓሪሰን ዠርሜን እያከናወነ ሲገኝ ከተጫዋቹም ጋር የረጅም ጊዜ ኮንትራት እንደዚሁ ይፈራረማሉ ተብሎ ይጠበቃል። ፓሪስ ሰን ዠርሜን ከሞናኮ ኬሊያን ምባፔን ከዚህ በፊት አምጥቶ እንዴት ያለ ተጫዋች እንደነበረ የሚዘነጋ አይደለም። ነክሉች ቀጣዩ ፈራሚ ይሆናል ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ማድረግ በድጋሚ እንዳይረሳ። ለ100 ሰብስክራይበር ጉዟችን አጋር ለሆናችሁ አምባሳደሮቻችንና ሁሉም ላይክ እንዲያደርግ የምታበረታቱ ሁሉ ውዶቻችን ልባዊ ምስጋናችንን ዝቅ ብለን አቀርበናል። በድጋሚ ከቃል ስፖርት ዩቲዩብ ቻናል ከፕሪሚየር ሊግ መረጃችን ጋር አብራችሁን ቆዩን። ዌስትሃም ዩናይትድ አምበል ጀረድ ቦውን አሁን ላይ በዌስትሃም ዩናይትድ ለመቀጠል እያሰበ ነው ተብሏልና በርከት ያሉ የዜና ምንጮችም ተጫዋቹ ጭራሽ ኮንትራት የሚያራዝማል እየተባለ ነው። ቦን በመርህ ደረጃ ከዌስትሃም ዩናይትድ የቀረበለትን ኮንትራት ለማራዘም ፍላጎት ያለው የሚሉ መረጃዎች ይዞ ወጥቷል። ከዚህ ጋር በተያያዘ የተጫዋቹ ኮንትራት በቀጣይነት በዌስትሃም ዩናይትድ ቤት እስከ 2030 እንዲሆን ይፈልጋል ተብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ዌስትሃም ዩናይትድ 26-27 የውድድር ዓመትን
ከሻምፒዮንሺፕ ላይ ወጥቶ ወደ ፕሪሚየር ሊግ ለማደግ በሚያደርገው ጥረት ላይ የጀረድ ቦውንን ግልጋሎት ያገኛል ተብሏል። በርከት ያሉ ክለቦች ፍላጎት ነበራቸው። ግን አሁን እየወጡ ባሉ መረጃዎች ጀረድ ቦውን ጭራሹኑ ኮንትራቱን ፈርሞ ወይም የጥቅማ ጥቅም ጭማሪ ተደርጎለት በዛው በዌስትሃም ዩናይትድ ሻምፒዮንሺፕ እየተጫወተ ይቀጥላል ተብሏል። ኖቲንግሃም ፎረስቶች 45 ሚሊዮን ፓውንድ አዘጋጅተዋል ለቶትንሃሙ የአማካይ ስፍራ ተጫዋች ሉካስ በርግቬል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በተጫዋቹ በኩል ዌስትሃም ዩናይትድ ቶትንሃምን ለመልቀቅ ፍላጎት እንዳለው ይታወቃል። ስፐርሶች ከዚህ በፊት 38 ሚሊዮን ፓውንድ ቀርቦላቸው እንደነበረ ይታወቃል። ግን ጥያቄውን ውድቅ አድርገውት እንደነበረ ይታወቃል። በርግቬል ክለቡን ለመልቀቅ ፍቃደኛ ነው ተብሏል። ምናልባት በሮቤርቶ ዲዘርቢ ስርም በቂ ደቂቃ ላያገኝ ይችላልና እንደ ቢቢሲ ስፖርት ዘገባ ከሆነ ተጫዋቹ መልቀቁ አይቀርም፣ መዳረሻው ግን እርግጥ አይደለም። በሌላ በኩል አስቶን ቪላዎች በዝውውር መስኮቱ ላይ ተጫዋች በውሰት ለማምጣት ፍላጎት አላቸው ተብሏል። አስቶን ቪላዎች ፍላጎታቸው ዦዋ ፓሊኒያን በውሰት ለማምጣት ነው። ከዚህ ጋር በተያያዘም አስቶን ቪላዎች በዋነኝነት በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ መድረክ ተሳታፊ ናቸውና የአማካኝ ክፍላቸውን ማጠናከር ይፈልጋሉ። ዩሪ ቲልማንስን አጥተውታል። በእርግጥ በዛ ቦታ ላይ ሌሎችንም እያስፈረሙ እንደሆነ ይታወቃል። ባየር ሙኒክ ጋር ነው ድርድር የሚያደርጉት። ባየር ሙኒኮች ተጫዋቹን በውሰት የመግዛት አማራጭ ባካተተ ውል ከበርካታ ክለቦች ጥያቄ እየቀረበ ነው። አንደኛው አስቶን ቪላ ነው። ቶትናም በዝውውር መስኮቱ ላይ የማንቸስተር ሲቲውን ሳቪኒዮን ለማምጣት ዳግም በዚህ ክረምት ጥረት እያደረገ እንደሆነ ይታወቃል። ቶትናም ሆትስፐርሶች ይህን ተጫዋች ለማምጣት በማንቸስተር ሲቲ እስከ 65 ሚሊዮን ፓውንድ ይጠየቃሉ ተብሏል። ማንቸስተር ሲቲዎች የሳቪኒዮን ተተኪ ካገኙ ለመሸጥ ክፍት ናቸው ተብሏል። በሳቪኒዮ በኩል ባለፈው የውድድር ዓመት በፔፕ ጋርዲዮላ ስር እምብዛም ድል ያላገኘ ተጫዋች እንደነበረ የሚዘነጋ አይደለም። ያ የመጫወቻ ደቂቃ እጥረት ተጫዋቹን ለመልቀቅ ምክንያት ገፋፍቶት ነበር። ምናልባት ማሬስካ የቡድኑ አካል ያደርጉታል አያደርጉትም በትልቁ ሲጠበቅ የነበረው ጉዳይ ነው። አሁን ባለ ሂደት ግን ውድ ቤተሰቦቻችን በተጫዋቹ በኩል የመልቀቅ ዕድሉ ሲቲን በጣም ሰፊ ነውና ሲቲ እስከ 65 ሚሊዮን ፓውንድ ከቀረበለት ለድርድር ክፍት ሊሆን ይችላል ተብሏል። ተጫዋቹ አስቀድሞም ቶትናምን ለመቀላቀል ስምነት ላይ እንደነበር ይታወቃል። ሲቲ በቀጣይነት ከሃላንድ ጋር ይቀጥላል። ሃላንድ በሰሞኑ ቅዴ ከሲቲ ጋር ዋንጫ መንሳት ነው። ዋንጫ ካነሳን ቆይተናል ሲል 2 ዓመት መሆኑን ልብ ይላል። እናም 2 ዓመት ዋንጫ ቆየብን ያለው ሃላንድ ቀጣይም ዓመት ከአዲሱ አሰልጣኝ ጋር ለዋንጫ እንፋለማለን ዋንጫ ካነሳን ስለቆየን ማለቱ ይታወቃል። ሃላንድ የመጀመሪያ ዓለም ዋንጫውን አሳልፏል። በጣም አስደናቂ ተጫዋች መሆኑን ዳግም አሳይቷል። ሃላንድ ካለ ጎል አለ የሚለውን በደንብ የተመለከትንበት የዓለም ዋንጫ ነበረ። የሲቲው ኮከብ ለሀገሩ ለመጀመሪያ ጊዜ በተጫወተው የዓለም ዋንጫ 5 ጨዋታ 7 ጎሎችን አስቆጥሮ ሜሲና ኬሊያን ምባፔ አንገት ስር ሲተነፍስ እንደነበረ አይዘነጋም። በነገራችን ላይ በዚህ ዓለም ዋንጫ ላይ ሃላንድ ከ5 ጨዋታ 7 ጎሎች በተጨማሪ 20 የጎል ሙከራዎችን አድርጓል። ሃላንድ ስለሚነካቸው ኳሶች ብዙም ግድ የሌለው አጥቂ እንደሆነ ይታወቃል። ተጫዋቹ በማጥቃት ብቻ አይደለም 10 የመከላከል አጋጣሚዎችን የተሳተፈ 120 ጊዜ ኳስን ግን የነካ በእነኛ 120 ጊዜ ኳስ ንክኪ 13 ኢላማውን የጠበቀ ሙከራ አድርጎ 7 ያስቆጠረ እንደነበረ ልብ ይላል። በቼልሲ በኩል የዝውውር መስኮቱ ላይ በርካታ አማራጮችን እያዩ ነበረ። ከሰሞኑ ግን በስፋት እየተንቀሳቀሱ ያሉት የሮማው ተጫዋች ማኖ ኮኔል ሆኗል። ቼልሲዎች ተጫዋቹን ለማስፈረም የሚያደርጉት ጥረት አሁን ከአርሰናልም ከዩናይትድም ሊያቅ ያለ ሆኗል። በተለይም ዴሎ ስፖርት ይዞት በወጣ መረጃ መሰረት በሁለቱ አካላት መካከል የሚደረገው ውይይት ቀጥሏል። ይህን ፈረንሳይ አማካኝ ስፍራ ተጫዋች ለማምጣት ሮማዎች ደግሞ በተቃራኒው አሌሃንድሮ ጋርናቾን ይፈልጋሉ። ስለዚህ ቼልሲና ሮማ በአሌሃንድሮ ጋርናቾና በማኖ ኮኔ ጉዳይ ላይ ድርድሩ የጦፈ ይሆናል ወይም ደግሞ ድርድሩ አንዳች እልባት እንዲያገኝ በጣም የተሳካ መንገድ ሊሆን ይችላል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዝውውሩ ጉዳይ ላይ ቼልሲዎች በተሻለ መንገድ የሚፈልጉትን ለማግኘት አሌሃንድሮ ጋርናቾ ለመልቀቅ ኦልሬዲ ቼልሲ ስለወሰነ በጣም ጥሩ አጋጣሚ ሊሆን ይችላል። ቼልሲ አሌሃንድሮ ጋርናቾን የማኖ ኮኔ የዝውውር አካል አድርጎ ወይ በልዋጭ ሊዘዋወር የሚችልበት በጣም ሰፊ እድል አለ። መረጃው የዴሎ ስፖርት ነው። የሊቨርፑሉ የመሃል ሜዳ ተሰላፊ ዶሚኒክ ሶቦስላይ በክለቡ ያለውን ውል እስከ 2031 በዛሬው ዕለት በይፋ አራዝሟል።
ትላንትና ከስምነት እንደደረሱ ይታወቃል። ዶሚኒክ ሶቦስላይ ውሉን ካራዘመ በኋላ በሊቨርፑል ቤት አራያ መሆን እፈልጋለሁ ሲል ተደምጧል። ክለቡን ስቀላቀል የነበረ ዓላማ ያልተቀየረም ያለው ዶሚኒክ ሶቦስላይ ሻምፒዮንስ ሊጉን ጨምሮ ሁሉንም ዋንጫዎች ማሸነፍ ፈልጋለሁ ሲል ተደምጧል። ለዚህ ዓላማ ለመፋለም ዝግጁ ነኝ ሲል የገለጸው ይህ የአማካኝ ስፍራ ተጫዋች ምናልባት ይህ ቀን የህይወቴ ምርጡ ቀን ነው፣ እዚህ ማሸነፍ ፈልጋለሁ፣ ገና ጥሩ ነገሮች ይመጣሉ ሲል ተደምጧል። ዶሚኒክ ሶቦስላይ የሊቨርፑል በጣም ወሳኙ ተጫዋች ኮንትራቱን በዛሬው ዕለት በይፋ እስከ 2031 ሲያራዝም የደሞዝ ጭማሪም ተደርጎለታል የሚሉ መረጃዎች በስፋት ወጥተዋል። በነገራችን ላይ የሊቨርፑል የአማካኝ ስፍራ ላይ አሌክሲስ ማካሊስተርም በቡድኑ ይቀጥላል ተብሎ ይታሰባል። ምናልባት ግን ለሊቨርፑል ደጋፊዎች በዚሁ አጋጣሚ በቃል ስፖርት ዩቲዩብ ቻናል ለምትገኙ አንድ ነገር ጣል አድርገን ብናልፍ ደስ ይለናል። አሌክሲስ ማካሊስተር የዓለም ዋንጫ እንቅስቃሴውን እንዴት አያችሁት? ምክንያቱም በርካታ ሊቨርፑልያን በአሌክሲስ ማካሊስተር ደስተኛ አልነበሩም በተጠናቀቀው የውድድር ዓመት ላይ። አሌክሲስ ማካሊስተር ግን በነገራችን ላይ በብሔራዊ ቡድን ደረጃ አንድም ጨዋታ ያልተሸነፈ ተጫዋች ሆኗል። በነገራችን ላይ 13 ጨዋታዎችን በዓለም ዋንጫ ተጫውቷል፣ እስካሁን አልተሸነፈም። በጣም አስገራሚ ሪካርድ ነው ይሄኛው። የዓለም ዋንጫ ታሪኩ ከፍ ያለ ነው። ግን እንደ አጠቃላይ በጨዋታ ላይም ያለው ፐርፎርመንስ የአማካኝ ክፍሉ ላይ ጥራቱ የአርጀንቲናን ሚዛን የሚጠብቅበትን መንገድ ግን እንዴት አገኛችሁት? ለሊቨርፑል በጣም ወሳኝ ሆኖ በኤራው ላስር የሚጠበቅ ተጫዋች መሆን አይችልም ወይ? ከአምናው ማካሊስተር አንጻር የአሁኑን ማካሊስተር እንዴት አያችሁ? ጻፉልን። በዙር መስኮቱ ሊቨርፑል እንደ ሁጎ ኤኬቴኬ ያለውን አጥቂ በጉዳት ኢሳክን ደግሞ አምና በጥቂት ጉዳቶችና በፊትነስ ችግር ምክንያት በበቂ ሁኔታ እንዳላገኛቸው ይታወቃል። አሁን ላይ ያው የሁጎ ኤኬቴኬ መመለሻ ጥቂት ወራቶችን መጠበቅና ወደ አቋሙ እስኪመለስ ወጣት አጥቂ ማምጣት ይፈልጋሉ። በበርካታ ክለቦች የሚፈለገውንና በበርነማውዝ ቤት በጣም አስደናቂ ጊዜን ያሳለፈውን ብራዚላዊ ሪያንን እየተመለከቱት ይገኛሉ። በእርግጥ ሪያን በክንፍ አጥቂነት ሞር የሚታወቅበት ቦታ ነው። በ9 ቁጥር ይጫወታል። ሪያን በዋነኝነት ግን የተፈለገው ዋና ምክንያት ሳላህን እንዲተካላቸው ነው። ብራዚላዊን ተጫዋች በቡድኑ እንዲካተተላቸው አንድ የራውላን ፍላጎት አላቸው። በርንማውዞች መሸጥ አይፈልጉም። አስገዳጅ ከሆነባቸው ግን ሪያን ለመሸጥ 130 ሚሊዮን ፓውንድ በላይ እንፈልጋለን፣ ከዛ ውጪ ይህንን ተጫዋች አንሸጥም ብለዋል። በነገራችን ላይ የተጫዋቹ የውል ማፍረሻ ከ27 በፊት አክቲቭ አይሆንም። ስለዚህ በርንማውዞች እስከዛ እየተደራደሩ መሸጥ ይችላሉ። ሊቨርፑል ምናልባት ለሳላ ተተኪ 130 ሚሊዮን ፓውንድ ሪያን ያዋጣል ብላችሁ ታስባላችሁ? ምናልባት በዓለም ዋንጫ ብራዚልን ወክሎ ጥቂት ጨዋታዎችን ተጫውቷል። ሊቨርፑል ያመልከታችሁን አጋሩን። በዚሁ ሳላን ስላነሳን ግን ጥቂት ነገር እንበል። ግብፃዊ ኮከብ ሳላ ከሊቨርፑል ጋር መለየቱ የሚዘነጋ አይደለም። ሳላ አሁን ላይ በሚቀጥለው የውድድር ዘመን የት እንደሚጫወት እንዳልተወሰነ ይታወቃል። ይሁን እንጂ ስለ ቀጣይ ማረፊያው በቅርቡ ይፋ እናደርጋለን ብሏል ወኪሉ። ሳላ በአሜሪካ ሜጀር ሊግ ሶከር እና ሳውዲ አረቢያ ክለቦች እየተፈለገ እንደሆነ ይታወቃል። ሳላ በበኩሉ በአውሮፓ መጫወትን ቅድሚያ ይሰጣል። በተለይም የጣሊያን እግር ኳስ አሁን በስፋት ስሙ ከሳላ ጋር እየተያዘ እንደሆነ ይታወቃል። እንዳልኳችሁ ሳላህና ወኪሉ በቅርቡ ይፋ እናደርጋለን ብለዋል። ከዛ ውጭ ግን በዚህ ዝውውር ጉዳይ ላይ ተጨማሪ ነገሮችን ከሰሞኑም እኛም ተከታትለን በቃል ስፖርት ዩቲዩብ ቻናል ለውድ አድማጮቻችን ለሳላህ አድናቂዎችና ለቀድሞ የሊቨርፑል ተጫዋች ስለነበረ ለሊቨርፑል እናደርሳቸዋለን። ውድ ቤተሰቦቻችን ማንቸስተር ዩናይትድ ዕለተ ቅዳሜ አመሻሽ ሲል የወዳጅነት ጨዋታ ያደርጋል ከሬክሳም ጋር። ይህን ጨዋታ በቀጥታ ስርጭት የማንቸስተር ዩናይትድ ኦፊሻል ቲቪ በተለያዩ ትስስር ገጾች ላይ ያስተላልፈዋል። ምናልባት ጨዋታውን መመልከት ከፈለጋችሁ ዩናይትዳውያን በዛ ጨዋታ ላይ በማንቸስተር ዩናይትድ በኩል ለቅድመ ውድድር ዝግጅት ስብስቡ ስቶሚተን፣ ራዲክ ቬቴክ እና ዲርሞት ሚ ይሄዳሉ። ሴላመንስ በዓለም ዋንጫ ምክንያት ረፍት ላይ ነው። ማጓየር፣ ዶርጉ፣ ዮሮ፣ ሾ ሄቨን፣ አማስ፣ ጄደን ካማሶን እና ዳን አርመር ተከላካይ፣ አማካኝ ሜሰን ማውንት፣ አንድሬ ሳንቶስ፣ ጃክ ፍሌቸር፣ ታይለር ፍሌቸር፣ ቶቢ ኮይለር፣ ዳን ጎሬ፣ ጃኮብ ዴቪድ፣ ጄምስ ታይዌን ይሄዳሉ። የአማካኝ ስፍራ አዲሱ ፈራሚ ቴልማንስ ያልተካተተው በዓለም ዋንጫ ምክንያት ነው። አንድሬ ሳንቶስ ግን ተካቷል። የአጥቂ ክፍሉን ዜርኪዚ፣ ብሪያን ቡሙ፣ ቾድ ኦቢ፣ ኢታን ዊትሊ፣ ሺያ ሊሴ ተካተውበታል። ያልተካተቱ ተጫዋቾች አብዛኞቹ በዓለም ዋንጫ ምክንያት ነው። ከዛ ውጪ ዓለም ዋንጫ ሳይሄዱ ያልተካተቱትን ደግሞ እናንሳ።
ቤንጃሚን ሼሽኮ ባለፈው የውድድር ዓመት የመጨረሻዎቹን 3 ጨዋታ ካመለጠው በኋላ ወደ ሙሉ ብቃቱ ለመመለስ ለሚያደርገው ልምምድ በካሪንግተን እንዲቆይ ተደርጓል። ካርል ዳውሮ ባለፈው የውድድር ዓመት መጨረሻ ላይ ከተደረገለት ሕክምና በኋላ የማገገሚያ ጊዜውን የመጨረሻ ምዕራፍ እያጠናቀቀ ስለሆነ በካሪንግተን ይቆያል። ሁለት ተጫዋቾች ለአዲስ የውድድር ዓመት ግን የመጀመሪያ ስብስብ ውስጥ ይካተላሉ ተብሎ ሲጠበቅ አጥቂው ቤንያሚን ሼሽኮና ግብ ጠባቂው ካርል ዳሎር በማገገም ሂደት ላይ ስላሉ ግን ወደ ዩናይትድ ጨዋታ አያመሩም። ጄጄ ጋብርኤል በዚህ ጨዋታ ላይ ያልተካተተ በጣም የተጠበቀና ምናልባት የዩናይትድ ደጋፊዎች የዚህ ወዳጅነት ጨዋታ ማየት የሚፈልጉት ተጫዋች ነበረ፣ ግን አልተካተተም። ጄጄ ጋብርኤል ከማንቸስተር ዩናይትድ አሰላለፍ ውጭ መሆኑንም አባቱ ናቸው ይፋ ያደረጉት። ጄጄ ጋብርኤል ወላጅ አባት በማህበራዊ ትስስር ገጻቸውም ጄጄ ጋብርኤል ከሬክሳም ጋር በሚደረገው ጨዋታ ለማንቸስተር ዩናይትድ ዋና ቡድን አይጫወትም ብለዋል። ይህ የ15 ዓመቱ ታዳጊ ተሰጥኦ ዛሬ ከቡድኑ ጋር ወደ ልምምድ የተመለሰ ቢሆንም ክለቡ ቀደም ሲል ተጨማሪ የረፍት ጊዜ ፈቅዶለት ነበረ። በዚህ ምክንያት ጋብርኤል ለዋናው ቡድን የሚያደርገው የመጀመሪያ ጨዋታ ለመመልከት ጥቂት ተጨማሪ ጊዜ መጠበቅ አለብን ብለዋል። በርካታ ዩናይትድያን ግን በጣም የሚጠብቁት ተጫዋች እንደነበረ ይታወቃል። ከዛ ውጪ ዩሪ ቴሌማንስ በጨዋታው እንደማይገኝ ይታወቃል። በእረፍት ምክንያት ነው። ከቤልጅየም ብሔራዊ ቡድን ጋር ባለመ ዋንጫ ስለነበረ ነው። እሱ ግን ለማንቸስተር ዩናይትድ በየትኛውም ጨዋታ ለመጫወት ዝግጁ ነኝ፣ ይሄን መለያስ ክለብስና ጨዋታ እስካረግ በጣም ጓጉቻለሁ፣ ከዚህ ቡድን ጋር ማሸነፍ ፈልጋለሁ፣ ቡድኑም አሸናፊ ነው፣ በጣም ጓጉቻለሁ ሲል ተደምጧል። ምናልባት የዩናይትድን አንድ ዝውውር መረጃ እናካፍላችሁ። የቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ ናቸው። እናም ሬኒ ይባላሉ። እሳቸው ማንቸስተር ዩናይትድ በዚህ ክረምት 2 አማካዮችን ያስፈርሟል፣ አንድሬ ሳንቶስ እና እንደዚሁም ዩሪ ቴሌማንስ። አሁን ማስፈረም ያለበት አዳም ዋርተን ነው እያለ ነው ይገኛል። እናም በጣም ሞዳቸው ቴክኒካሊ በጣም ጊፍትድ ከሆኑ የእግር ኳስ ተጫዋቾች በአማካይ ስፍራ ላይ አዳም ዋርተን አንደኛው ነው። ማንቸስተር ዩናይትድ አሁን እሱን ማስፈረም ይኖርበታል። በተለይም በጫና ውስጥ በጣም መጫወት የሚችል ተጫዋች ነው፣ ዩናይትድ ቢያስብበት እያለ ነው አዳም ዋርተንን። ማንቸስተር ዩናይትድ በነገራችን ላይ አዳም ዋርተንን ሳይፈልግ ቀርቶ አይደለም፣ ከ100 ሚሊዮን ፓውንድ በላይ ፓላስ እንፈልጋለን ብሏል አዳም ዋርተን እና ዩናይትድን ብዛም ያልገፋበት ያ ነው። የቀድሞ ዩናይትድ ረዳት አሰልጣኝ የነበሩት ሬኒ ግን ዩናይትድ ባካችሁ ይሄን ተጫዋች አምጡ እያሉ ይገኛሉ። ከዛ ውጭ ዩናይትድ እንደ አሌክስ ስኮት ያለ ተጫዋችን ቢፈልግም በርንማውዝ 85 ሚሊዮን ፓውንድ ብሎታል። ስለዚህ ዩናይትድ እዚህ አካባቢ ያሉ ዝውውሮችን አይፈልግም። ዩናይትድ በነገራችን ላይ 65 ሚሊዮን ፓውንድ ድረስ ለአሌክስ ስኮት ለመክፈል ፈቃደኛ እንደሆነ ይታወቃል። አርሰናል ዓመቱን ሲጀምር ምናልባት እንደ ዊሊያም ሳሊባ፣ ዴክላን ራይስ፣ ቡካዮ ሳካ፣ ዩሊያን ቲምበር እና ቤን ዋይትን ቢያንስ ለጥንቃቄ እንኳን ሲል ላያጫውታቸው ይችላልና እነኚህ ተጫዋቾች በአርሰናል የመጀመሪያ ሲዝን ጨዋታ ላይ የመጀመሪያቸው ነገር በጣም አጠራጣሪ ነው እየተባለ ነው። ዴክላን ራይስ እና ዊሊያም ሳሊባ በተወሰነ መንገድ በጣም አጠራጣሪ ነው የሁለቱ ጉዳይ። ቡካዮ ሳካ ተመልሷል። ቲምበርም በተወሰነ መንገድ የቲምበር ጉዳት ይታወቃል። ለ1 ዓመት በላይ ከሜዳ የሚያረቅ አይነት ጉዳት የሚገጥመው አይነት ተጫዋች እንደሆነ ይታወቃል። የአርሰናል ደጋፊዎች ግን እምብዛም የሚያሳስባቸው የዊሊያም ሳሊባ እና የዴክላን ራይስ ጉዳት ነው። ቡካዮ ሳካም በተወሰነ መንገድ መጫወት ይችላል፣ ግን አርሰናል ለጥንቃቄ ካስቀመጠው ብቻ ነው። ከዛ ውጭ በአርሰናል ቤት የዊሊያም ሳሊባ፣ ዴክላን ራይስ፣ ቡካዮ ሳካ፣ ዩሊያን ቲምበር እና ቤን ዋይት ግን የመጀመሪያ ሳምንታት ላይ ምናልባት የመገኘት እድላቸው በጣም አጠራጣሪ ነው። መረጃው ስካይ ስፖርት ነው። ክርስቶስ ዞሊስ ከክለብ ብሩጅ ዝርዝር ውስጥ ተሰርዟል። ያ ማለት ዝውውሩ ምን ያህል ሊጠናቀቅ ፈቃድ እንደተሰጠው ማሳያ ነው። ያው ሁለቱም አካላት ተስማምቷል። እሱ አስቀድሞ ወደ አርሰናል ለመቀላቀል ተስማምቷል። ክለብ ብሩጅን መስማማቱ ይታወቃል። በነገራችን ለወደ ቤተሰቦቻችን የሕክምና ምርመራው የሚያደርግበት ቀን ታውቋል። እሁድ ነው የሚያደርገው። እሁድ ቢያደርግም ክለብ ብሩጅ ግን ከሰዓታት በኋላ በሚያደርገው ጨዋታ ላይ ከዝርዝር ውስጥ ሰርዞታል። ምክንያቱ ደግሞ አደጋን ለመቀነስ ነው ተብሏል። ምክንያቱም ተጫዋቹ ጉዳት እንዳያስተናግድ። በዚህ ቦታ ላይ አሌክሲስ ሳንቼዝ ተጫውቷል። በሰሞኑ የአሌክሲስ ሳንቼዝን ማትረሱስ አሲስት ስንል በርካቶች ለኦሊቬ ዥሩ አሲስት አድርጎ በስኮርፒዮን ያስቆጠራት ግብ ናት። ክለቡን በስተት ልንጠራ ነበረ። ምናልባት ግን በርካቶችን በጣም ያደነኩት ነገር የማስታወስ ችሎታችሁን ነውና እውነት ነው። ያቺ አሲስቷ አትረሳም። የአሌክሲስ ሳንቼዝ ለኦሊቬ ዥሩ ያረጋት። ክለቡን ግን ብትነግሩን ደስ ይለናል። እሱ ከለቀቀ በኋላ ትሮሳርድ ያ ቦታ ላይ ተጫውቷል። አሁን ትሮሳርድ ሲለቅ አልጋ ወራሹ ክርስቶስ ዞሊስ ሆኗል። እሁድ በአርሰናል የሕክምና ምርመራውን ያደርጋል። አስቶን ቪላ 130 ሚሊዮን ፓውንድ የለጠፈበትን ሮጀርስን ዛሬ ደግሞ ትንሽ አሻሽለውት
ከ100 ሚሊዮን ፓውንድ በላይ የሚል ነገር አቅርበዋል። እናም አስቶን ቪላዎች ከ100 ሚሊዮን ፓውንድ በላይ ለድርድር ክፍት ነን እያሉ ነው። ያው ቀስ በቀስ አርሰናል ከ100 ሚሊዮን ፓውንድ በታች እናስፈርማለን ወደሚለው የአርሰናል ጥያቄ እየተጠጉ ይመስላል። ምናልባት ግን ለአርሰናል አንድ ነገር ሊያሰጋቸው ይችላል። የዊሊያም ሳሊባ ጉዳይ አሁንም በንጠልጠል ያለ ከ4 እስከ 5 ወር ቀዶ ጥገና ካደረገ ስለሚርቅ አርሰናል አማራጭ ወደ መፈለግ መምጣቱ የተረጋገጠ ጉዳይ ነው። ኢዜሬ ኮንሳን ይፈልጋል አርሰናል። ይሄም ደግሞ የአስቶን ቪላ ተጫዋች ነው። አስቶን ቪላ ሁለቱንም ተጫዋች ለአርሰናል የሚሸጥ ከሆነ አርሰናል በጣም ፈታኝ የሆነ ድርድር ከቪላ ጋር ማድረግ ይጠበቅበታል። አሁን አስቶን ቪላ ለሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ እንፈልጋለን ወደሚል ጥያቄ፣ ከዛ ውጭ ደግሞ በ2 ዓመት ኮንትራቱ ላይ በቀረው ኢዜሬ ኮንሳ ላይ ደግሞ ወደ 60 ሚሊዮን ፓውንድ በላይ እንፈልጋለን የሚል አቋም ላይ ነው የሚገኙት። አርሰናል ለጋብርኤል ሱስ 20 ሚሊዮን ፓውንድ የመሸጫ ዋጋ ለጥፈው ገዢ እየጠበቁ እንደሆነ ይታወቃል። ተጫዋቹ በውሉ ላይ የቀረው 1 ዓመት ነው። ውድ ቤተሰቦቻችን ያ ማለት የዝውውር መስኮቱ ይሄ ሲዘጋ በቦስማን ሕግ መሰረት ከፈለገው ክለብ ጋር መደራደር ይችላል። ከጥር ጀምሮ ደግሞ ኮንትራት መፈረም ይችላል። ጭራሹ ነው ከ6 ወር በኋላ ለፈለገው ክለብ ኮንትራት መፈረም ይችላል። ይሄ ተፈቅዷል ለሁሉም ተጫዋች። ስለዚህ 20 ሚሊዮን ፓውንድ በስቶብናል እያሉ ነው። ኤሲ ሚላን በአሁኑ ጊዜ ተጫዋቹን ለማስፈረም በርካታ ፍላጎት ካላቸው ክለቦች አንደኛው ነው። ኤሲ ሚላን ከአርሰናል ከጠየቀው የዝውውር ዋጋ በታች ነው ግን ገንዘብ ለማቅረብ ፍላጎት ያለው። በርከት ያለው የዜና ምንጮች ተጫዋቹ በተለያዩ የፕሪሚየር ሊግ ክለቦችም እንደሚፈለግ ይታወቃል። ከዚህ ጋር በተያያዘም ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአርሰናል የዝውውር ፖሊሲን እንቅስቃሴን ግን እንዴት አገኛችሁት? አጋሩን። ጥቂት ቆይተን እንመለስ።